አምራን ወደ ማረሚያ ቤት በመግባቷ ታሪክ ተሰርቷል። አምራን እጇን መስጠቷ ለዚህ ለቤተሰብ ታድጋለች። በተጨማሪ ዶክተር ፋኒ ከሱ ጋር ሊገል የነበረውን እጁን ሰብስቧል። መጀመሪያ በንዴትና በስሜት ወደ አቶ ተፈራ ቤት ያመራው ዶክተር ፋኒ ይሄን ካደረገ ተበላሸ ስንል፣ ነገር ግን ራሱን መቆጣጠር ችሏል። አንተን ገድዬ እጄን ወንጀል አልጨምርም በማለት እጁን ሰብስቧል። በዛሬው ዕለትም አቶ ተፈራል በንግስቷ በኮማንደር ንግስቷም በቁጥጥር ስር ውሏል። እኔ የበላይ አካል ነኝ፣ ማንም አይነገረኝም፣ ሀገሩንም ሁሉንም የማስተዳድረው ሀብታሙና ጥሩ ሰው ነኝ በማለት ራሱን ከፍ አድርጎ የሚያየው ሁሎችንም ሊያቃጥል በህዝቡ ስር ህዝቡን ጥሩ ሰው መስሎ የሚታየው አቶ ተፈራ ዛሬ ግን በቁጥጥር ስር በእጅ ውስጥ ካቴና ሊገባ ችሏል። በዚህም ማመን አቅቶታል። እኔ ማን እንደሆናችሁ አላወቃችሁኝም፣ እኔ እኮ ተፈራ ነኝ በማለት አቶ ለይኩን ላይ ሲፎክር የነበረው ዛሬ ግን በቁጥጥር ስር አውለውታል። ይሄንንም ደግሞ የመጀመሪያውን ጨዋታ የተጫወተችው ፈንቱ ነች። ያንን በእጁ የነበረውን ከኮማንደር በይኑ ጋር የነበረው ሰነድ ለአቶ ለይኩንና ለሲምባ የነበረ እጅ ስለደረሰ በዛ ምክንያት እንግዲህ ዋናውን ሰነድ በመያዝ ኮማንደር ንግስት በቁጥጥር ስር አውለዋለች። ይሄንን ያየው አቶ ተፈራ ሊያምን አልቻለም። በህልሜ ነው በእውነቴ ነው በማለት ራሱን ጥያቄ ውስጥ ጨምሮ ነበር። በዚህም ንግስቷ በቁጥጥር ኮማንደር አውለዋለች። ታሪክ ሰራች። ማንም አይነካኝም፣ ሁሉም ዓለሙን ሁሉ ገዢ እኔ ነኝ፣ ከሁሉም ጋር የድሆች አባት እንጂ እኔ ወንጀለኛ አይደለሁም ያለው አቶ ተፈራ በቁጥጥር ስር እንዲውል አደረገች። ጀግና ብራቮ ንግስት ኮማንደር ማለት ነው። በጣም ጀግና ናት። ሁሉም የህግ አካላቶች ከሱ ጋር የሚሄዱትን ሁሉ በህገ ወጥ መንገድ በገንዘቡ የሚገዛቸውን፣ ንግስት ግን ዛሬ አቶ ተፈራን በቁጥጥር ስር ልታውለው ችላለች። በደረሳት ኢንፎርሜሽን እና በሰጣት አቶ ለይኩን በሰጣት የወንጀሎች ሰነድ ማለት ነው በቁጥጥር ስር ልታውለው ችላለች ማለት ነው። በዚህም እንግዲህ ሁሉም በመደናገጥ ላይ እጁን በካቴና ጨምራ ወደ ህግ አካል ልትወስደው ችላለች። እጅ ውስጥ እንኳን ካቴና ምንም ነገር አይገባም ያለው አቶ ተፈራ ዛሬ በቁጥጥር ስር ሊውል ችሏል። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ተከታታይ ድራማ እንደቀጠለ ነው። ክፍል 163 በባለፈው ፓርት እንግዲህ ዶክተር ፋኒ ከአቶ ተፈራ ቤት ሂዶ ሽጉጡን ነበረ በጭንቅላቱ የደቀነበት። በዚህም እየተኩስበት ከሆነ በጣም ይሳሳታል ወይንም አይተኩስበትም። ይሄን ካደረገ እሱም ሁለተኛ ወንጀል ገባ። አምራን እጇን በመስጠቷ በጣም ጥሩ ሀሳብ ነው። ምክንያቱም የተሰራውን ወንጀል ሁሉ ታጋልጣለች፣ ሁሉንም ነገር እውነት ታወጣለች። እሷ እጇን ብትሰጥም ይሄ ሁሉ ቤተሰብን እንዲህ የሚያደርገው አቶ ተፈራ ሁለተኛ ወንጀል እንትን አይልም። ነገር ግን ዶክተር ፋኒኤል ካጠፋ ሁለተኛ ወንጀል ገባ ማለት ነው እያልን ነበር። ነገር ግን እየተማረና አርቆ የሚያስብ ስለሆነ በእርግጥ በንዴት ነበረ የሄደው። እናም ዶክተር ፋኒ ጭንቅላቱ ላይ ሲደቅንበት ወዳው ነበረ ከኋላ ደግሞ የእሱ ሰው ከኋላው የደቀነበት። በዚህም የተነሳ አንተን ገላግዬ እንኳን ሰላም መጣ የኔ የስራ ባልደረባዬ እያለ ነበር ያሾፈበት። ያንተን የወንጀል ስራ የምሰራ አደረከኝ እንዴ? በፍጹም አላደርገውም በማለት ዶክተር ፋኒ አንተን ገላግዬ ነው እንትን የሚለው ሲል፣ አንተም የሀገር ባለውለታ ነህ። አምራን እርሜ ላንተ። አምራን እጇን ሰጥታለች። አንተ ላደረከው ወንጀል ላስደረካት ወንጀል እጇን ሰጥታለች ቢለውም አንተ ብቻ የምልህን እሺ በል እንጂ ስራውን ከተስማማህ እኔ ሁሉ በእጄ ሁሉ በደጄ ነው። ስለዚህ የህግ አካላት ብትል ሁሉም ብትል
ከኔ ጋር የሚሰሩ ስለሆኑ ምንም አትጨነቅ፣ አምራንን አሁኑ በደቂቃ አስፈታታለሁ። ደግሞ አንተ ለምልህ ብቻ ስራህን በአግባቡ እንድትሰራ ከኔ ጋር ተስማማ ቢለውም በፍጹም አልስማማም ካንተ ወንጀለኛ ጋር በማለት ነበረ። እገልሃለሁ ቢለውም አንተም የሀገር የተማረ ኃይል መጥፋት አንድ የሕክምና ባለሙያ ማጣት ሀገር ማለት ነው። ስለዚህ እኔ ደግሞ እንትንም ብትል እያለ ሲያሾፍ የነበረው አቶ ተፈራ በእርግጥ እኔ ገድዬ አንተ ይሄ የሰራሃቸው ወንጀል የዛ ሁሉ የሚስኪን ወንጀል እጅህ በደም የተጨማለቀ ነው። ስለዚህ አንተንማ አንድ ገድዬ እኔ እንትን ማለት አልፈልግም፣ ያንተ ወንጀል ባይኔ ማየት ነው ስትቀጣ የማየው በማለት መግደሉን ትቶ በንዴት ወጥቶ ሂዷል ማለት ነው። እንግዲህ ዶክተር ፋኒ ምንም ነገር ሳያረግ እጁን በወንጀል ሳያጨማልቅ ሂዷል ማለት ነው። እንግዲህ ሪስፔክት ማነች ንግስት ጋር ደግሞ ንግስት ጋር ቀርባ ነው አምራን ሁሉንም ነገር ነግራታለይ። ለኮማንደር ሁሉንም ነገር ሰጥቼዋለሁኝ ቃሌን ማለት ምን አልሽው ሰው እንደገደልኩ ብቻ ነው በእርግጥ ያደረግኩት ብላ ለንግስቷ ስነግራት ነበረ። እንዴት አንቺ እሱ ቤት ልትሄጂ ቻልሽ ሲላት ቤተሰቦቼ ጋር እንደዚህ ሲያደርግ ወንጀል ይሰራል ሲሉኝ እሱ ቤት መሄድ ፈለግኩኝ መስዬ ከሱ ጋር በማለት ለንግስት ኮማንደር ብነግራትም እሷም ቃሏን እየተቀበለች ነበር። ስሬስሊ ሆና ጎበዝ ናት። በዚህ የተነሳ እንግዲህ ንግስቷም የእሷን ቃልም ሰጥታ ይህም ብለሽዋል፣ በቃ እናየዋለን፣ የሰጠሽን ቃል ጥሩ እንደ መረጃ ያገለግለናል በማለት አምራን ከሀስከፈ አስረድታታለች የሰውየውን ወንጀል። እንዴት አንቺ ሰው ልገሊ ከዚህ ቀደም ሰው ገለች ታውቂያለሽ ከሌላ ስትላት አይደለም ሰው እኔ ቢምቢም ገድዬ አላቅም በማለት ቃሏን ሰጥታታለች ማለት ነው። እናም በቃ ቃሏን ሰጥታ ተነስታ ሄዳለች። ቀጣይ ደግሞ እንግዲህ ዳግምም መጥቶ እሷ ላይ በጣም ስሜታዊ ሆኖ ሲናገራትም ነበር። በዚህም የተነሳ እንዴ እየጮክ እኮ ነው ስርዓት ያዝ እያለችው ነበር። አባቴ አንድም ነገር ባልሰራው እሱ ወንጀለኛ ሆኖ ይሄን ያደረገው ተፈራ ነው። ኮማንደሩም እሱ ባደረገው ነው። ሸጠቡ የሚባለውንም የልጁ ፍቅረኛ ስለሆነ እራሱ ኮማንደሩ ነው የገደለው። ነገር ግን አባቴ ነው እንደዚህ እንትን ያለው አባት ወንጀለኛ መሆኑን ከክፍለ ሀገር መጥቶ እንትን ማለቱን ይሄንን ማምለጡን ከእስር ቤት ይሄ ሁሉ ኢንፎርሜሽን አለ። እሱ ልክ ነች፣ ግን ደግሞ ይሄንን ወንጀሎች ሁሉ የሰራ አባቴ አይደለም ካለ ወንጀሉ ነው አባቴ እየተንከራተተ ያለው። ስለዚህ ለአባቴ ደግሞ ጥሩ መፍትሄ እንትን መሰጠት አለበት አባቴ ካለ ስራው ብሎ ዳግምም እንግዲህ ለሪስፔክተሯ ማነች ለንግስቷ እየነገራት ነበረ በጩኸት ማለት ነው። ንግስቷም እንግዲህ እየጮኸች ነበርና እሺ በቃ እያለኝ ሲረጋጋ በቃ ሁሉም ነገር እናየዋለን፣ ይሄ ነገር ከወንጀሉ ንጹህ ከሆነ ሁሉም ነገር ለማየት እንሞክራለን በማለት ሁሉም ሰው ከሱ ጋር የሚሰሩ እኛ እውነትን ይዘን እውነትን ግን እያወጣን ማንም ከኛ ጋር የሚሆን የለም በማለት ዳግምም እውነቱን ይነግራታል ማለት ነው። ተነስታ እንግዲህ ትሄዳለች ማለት ነው። እናም በዚህ የተነሳ ንግስት ማለት ነው ይሄንን ብላው ስትጨርስ ቀጥታ ነው እንትን ያለችው ማን ነው ቀጥታ ነው የሄደው ማለት ነው። ቀጣይ ደግሞ እንግዲህ አምራንም ቃሏን ሰጥታለች። አቶ ለይኩንም ያንን ፋይል ይዞት መጥቷል ማለት ነው። እሷ ብታግዘን እኮ መጀመሪያ ዶክተር ፋኒ ከሱ ጋር እንዲሰራ እናርገው ምንም ነገር እንዴ እሱ ጋር ገብቼስ እንደ አምራን ሰው ግደል ቢለኝስ እንዴት ነው የሚሆነው እያለ በፍርሃትና በጭንቀት የሚገኘው ዶክተር ፋኔል አሁን ላይ በጣም ጭንቀት ውስጥ ገብቷል። ያው ግባና የሚሰራውን ወንጀል በቪዲዮ እናንተስ ካሜራ አድርጋችሁብኝ ነው እሱስ እንዴት እንትን ይለኛል እያለ ተስማምቻለሁ ብለው ደውለህ እንትን በለው አናግረው፣ ከዛ ሁሉንም ነገር በህግ እንትን እንለዋለን ያሁኗ ጥሩ ይመስለናል እያለ ነውና ናሆም ምክር እየሰጠው ነበርና አምራንን ደግሞ እናስወጣታለን። እሷ ደግሞ ጥፋቱን እንድታደርግ ያረጋት እሱ ስለሆነ ቃሏን ስለሰጠች እስሩ ሊቀንስላት ይችላል እያለ እያስረዳው ነበረ። እንግዲህ ዶክተር ፋኒኤልም ከሷ እኔ ብዙ መራቅም አልፈልግም፣ ከጎኔ እንድትለየኝ አልፈልግም እያለ በጣም እየተናደደ በስሜት ውስጥ ይገኛል ማለት ነው ዶክተር ፋኒ።
አሁን ላይ እንግዲህ ደስ የሚለው ነገር አቶ ለይኩን ያንን ፈንቱ ያመጣቸውን መረጃ ወደ እሷ ኮፒውን ይዞላት መጥቷል። ይሄው ግን እኮ እሱን የሚገልጽ መረጃ ብናገኝ እያለች ብቻዋን እየጠየቀች ነበርና ንግስቷ እንግዲህ ከድንገት አቶ ለይኩን ያንን ወረቀት ይዞላት ሰነድ ይዞላት ሲመጣ ስታነበው ነበር። ኦሪጂናሉን ብትሰጠኝ ስትለው ኦሪጂናሉን እንዴት ነው ምሰጥሽ? ቆጣ ስትል ደግሞም እኮ ትቆጫለሽ እያላት ነበር እንግዲህ ይሄን በሚላት ሰዓት ችግር የለውም በቃ ይሄን ስለሰጠህኝ በጣም አመሰግናለሁ፣ ግን እንዴት ልታገኙት ቻላቸው ብላ ጥያቄ ስታቀርብ አንቺ ይሄን እንትን ማለቱ ነው አሁን ስለሱ ማጣራት ነው እንትን የሚልብሽ እያለ ነበር። እንግዲህ እናንተ ይህ ሁሉ ይዛችሁ እንዴት እውነተኛ እንትን ታጣላችሁ በሚለው ሰዓት ይሄንንማ ማድረግ አቅቶን መሰለህ እንዴ መሆኑ እኮ ምን መሰለህ ሰው አጥቼ ነው እያለ ለእሷ ሲነግራን ነበር ማለት ነው። ምንም እመነኝ አንቺንም እኮ ማመን አቅቶኛል እያለ ነበር። እና በዚህ የተነሳ እንግዲህ ዶክተር ማናት ንግስትም ይሄንን ቃል ሰጥቷታል ማለት ነው። በመጨረሻ እንግዲህ ንግስቷም ይሄንን ቃል ይዛ መረጃ ይዛለች። አሁን ከኔ ጋር እመነኝ አሁንም አታምነኝም ስትለው ሁሉም ምን ከሱ ጋር ነው የሚሰራው አንቺስ የሱ እንደሆንሽ በምን አውቃለሁ ቢላትም እኔ ለህዝቤ ነው የማገለግለው ለህዝቤ እንጂ ለማንም ብዬ አላገለግልም በማለት እንግዲህ ለአቶ ለይኩን ቃሏን ሰጥታለች ማለት ነው። አቶ ለይኩንም ይህን ስትለው ደስ ብሏታል ማለት ነው። እናም እንግዲህ ወደ አቶ ሲምባ ጋር ስንሄድ ሲምባ መሮታል። አሁንስ ባልሰራው ስራ እያለ ሪስፔክተር ዳዊትንም የገደለው እሱ ነው ብሎ እንግዲህ የድምፅ ቅጂውን ሁሉ የእንትናን የኮማንደሩን ያደረገውን ኮማንደር በይኑ የገደለበትን ሰጥቶታል። የሸጠቡን እየሰጣት ነበር። ግን ይሄንንስ እንዴት ተቀናይቶ ከሆነ እንዴት ሊታመን ይችላል? ለማንኛውም መረጃው መሰብሰቡ ይጠቅማል ብላ ነው ዳጊን እንትን ያለችው እና አቶ ለይኩን ግን የያዘው መረጃ የተፈራ መረጃ ስለሆነ በጣም እንትን ብሏታል ማለት ነው። እናም እመነኝ በማለት ከነሱ ጋር እንግዲህ ለመስራት እንትን ብላለች። ወደ ቤቱ መጀመሪያ በመሄድ ይሄ ሰነድ ቤትህ እንዲፈተሽ እፈልጋለሁ ስትለው ነበር እና መጀመሪያ ይሄንን ቃል የሰጧት ጊዜ ቤቱን ሂዳ እንግዲህ ስፈትሽ አንቺ ማን ስለሆንሽ ነው ቤቴን እንትን የምትይው? እኔ የተሳሳተ ነገር ነው እያልሽ ያለሽው። ምክንያቱም አሁን ላይ ያለው ነገር የሚነግሩሽ ዝም ብሎ ነው። እኔ የድሆች አባት ነኝ እያለ አሻንጉሊትም ለህፃኗ ትገዛለህ ስትለው ድንግጥ ይላል ማለት ነው። ምክንያቱም አሻንጉሊቶቹ ውስጥ እየጨመረ ነው መድኃኒቱን እንትን የሚለው እና ይሄን ኢንፎርሜሽን ሁሉ ዳግም ስለሰጣት ይህን ሲል በጣም ይደነግጣል ማለት ነው። እና በዚህ የተነሳ እንግዲህ አቶ ተፈራ በጣም ድንጋጤም ውስጥ እየገባ ነውና እሷን ከበፊቱም እየፈራት ነበረ። እጅ ውስጥ አስገባታለሁኝ እያለ ነበረ ሲያስብ የነበረው። ነገር ግን አሁን ላይ እንግዲህ ሁሉንም ነገር ማድረግ ችላለሁ ብላለች እና ንግስቷ የአቶ ለይኩንን መረጃ በደንብ አይተዋለች። ቀጥታ ወደ ፖሊስ ወደ ተፈራ ቤት ነው የሄደችው። ተፈራ ቤት እንግዲህ ሰው ይዛ ስትመጣ አንቺ ደግሞ ዝም ብለሽ እየዘለልሽ የምትገቢው ምንድን ነው? ቤቱን አላወቅሽም እንደ እያላት አንተ በጣም ወንጀለኛ ስለሆንክ በህግ ቁጥጥር ስር ልትውል ትችላለህ ትለዋለች። ማለት ምን ማለት ነው? የተሳሳተ ውስጥ ነው ያለሽው እያላት ነበር። እና እሱም እንግዲህ የተሳሳተ ውስጥ የለውም እያለች ነበር። መጀመሪያ ግን ወደ አምራን ጋር ስንሄድ እንግዲህ አምራን ሁሉንም ተናግራለች ማለት ነው። ይሄንን ወንጀሉን ሁሉ ለሌሎቹ እንድደርሱላቸው ይሄን ነገር በጣም እንትን ብለዋል። ስለዚህ እኔ እዚህ እንትንም ብል ብዙ ሴቶችን እያገተና እያሰቃየ ነው። እኔ ያችን ከክፍለ ሀገር እያመጣ ብዙ ኩላሊት እያስወጣ እየገደልና እንትን እያለ እየሸጠ ነው ያለውና ድረሱላቸው ብላ ለሷ ነግራታለች። ይሄንንም ማለት ነው። እናም በዚህ የተነሳ የአቶ ለይኩንን ሰነድ ስታገኝ ቀጥታ ነው ወደ አቶ ተፈራ ቤት ከስራ ባልደረቧ ጋር ይዛ ሄዳ በህግ ቁጥጥር ስር በእጁ ካቴና ጨምራለት በህግ ቁጥጥር ስር ውሏል ማለት ነው። አቶ ተፈራ ምንም የጊዜ ጉዳይ እንጂ እንደዚህ ዓለምንም ገዛ እኔ የድሆች አባት ነኝ እያለ በቲቪ እያስቀዳ እያስተላለፈ
ለሌሎች ለውጭ ሰዎች የድሆች አባት እየተባለ ይነገርለታል። ነገር ግን የሚሰራው የውስጡ ስራ ሌላ ነበረ። እንግዲህ ሁለት ሰው ኃይለኛ የተባሉትን በቁጥጥር ስር አውላለች ንግስቷ ማለት ነው። ሴት መሪ ስትሆን ጀግና ቆራጥ ናት ማለት ነው። እንግዲህ ንግስት ለእኔ ለሀገሬ ነው የምሰራው እንዳለችው አቶ ተፈራ በዛሬው ዕለት በቁጥጥር ስር ውሎ ወደ ፖሊስ ጣቢያ ተሰዷል። እንግዲህ ምን ተሰማችሁ? በንግስቷ ላይ ያላችሁን አስተያየት። ተፈራ ላይ የነበረው ኃይለኝነት በዚህ ስር ውሏል ማለት ነው። ለነበረን ቆይታ አመሰግናለሁ። መልካም ጊዜ